ይህ ሕያው ምስክር ነው። ሰላም ለእናንተ ይሁን ተመልካቾቻችን፣ እንዴት ከረማችሁ? ይህ ሕያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። የተለመደ ፕሮግራማችን በዚህ ሰዓት ጀምረዋል። እንግዲህ ባለፉት በርካታ ሳምንታት ጋሽ ወልዴ ብርሃኑን ወደ እናንተ ሳቀርብ ቆይቻለሁ። ጋሽ ወልዴ ብርሃኑ ያቀረበው ምስክርነት በጣም በርካታ ሰዎችን ልብ እንደነካ እየደወላችሁ እየጻፋችሁ ነግራችሁናል። ሁላችሁንም እግዚአብሔር ይባርካችሁ። ዛሬ የተወሰናችሁትን አስተያየትና ያቀረባችሁትን ጥያቄ ለጋሽ ወልዱ ለማቅረብ እና ቀጣይ ምስክርነቱን ለማምጣት ወደዚህ ወደ ሲኤምኤን ስቱዲዮ ተገኝቷል። ጋሽ ወልዴ እንኳን በሰላም እንደገና መጣ። እግዚአብሔር አምላክ ይመስገን። አሜን አሜን። እንግዲህ የተመላለስክ ያው አንዳንዶቻችሁ የጠየቃችሁት ጥያቄ አለ፣ ለምን በአንድ ጊዜ አትቀርጸው የሚል እንግዲህ የሚያክል ታሪክ ሰውንም ማሰልቸት ነው። ሁለተኛ ደግሞ የእናንተን ማስተያየት አካተው ለማቅረብ የግድ በየጊዜው መቅረቡ እንደ ቴሌቪዥን ጣቢያ ይሄ በጣም ጠቃሚ ስለሆነ በተከታታይ መቅረቡ ነው የሚሻለው እንጂ ዝም ብሎ ያጓጓቸዋል። አንድም ሰው በአንድ ጊዜ ደግሞ ሁሉንም ሊናገር አይችልና ለዛ ነው። ስለዚህ ብዙ ጊዜ እንግዲህ ይሄን ደጋግሜ ተናግሬያለሁ። ለማንኛውም ወደ ዛሬው ምስክርነት እንጣና በርካታ ሰዎች ናቸው አስተያየት የሰጡትና ወደ እኔ ከመምጣት በፊት አንተ ጋር ተደውሎ ምን ተባልክ? እስቲ ምን በጣም የሚገርመው አብዛኛዎቹ በቃ የሚያለቅሱ ሁሉ ነበሩ። ለምን እያለቀሱ ልቤ ተነክቷል እያሉ ብዙ ልነግርህ በጣም ከባባድ ነገሮች። እንዲያውም ሰሞኑን አንዳንዶች ጋር ሊሄድ ነው ልጸልይላቸው። እግዚአብሔር የተባረከ ይሁን። ዓርብ፣ ሐሙስ ጠቅላላ ነገ የሚሄድባቸው ቦታዎች አሉ። አንድ ወንድም ደግሞ በጣም የሚገርም ነገር ነው ተናግሯል። እሱንም እጅ ላገኘው ነውና በጣም አስገራሚ ነገር ነው የሆነው። ተስፍሽ ተመልካቾቻችን፣ እሺ እንግዲህ ሁላችሁ ማስተያየት ሰጣችኋል፣ በጣም ነው የምናመሰግነው። በዩቲዩብ አድራሻችን እንግዲህ በተለይ እዛ ላይ ብታስቀምጡ እኛ ብቻ ሳንሆን ተመልካቾች ሌሎችም ደግሞ ስለሚያዩበት ጥያቄዎቻችሁንም አስተያየቶቻችሁን በዛ እንድትሰጡን አደራ ማለት ወዳለሁ። በዩቲዩብ ከቀረቡት እንግዲህ በርካታ ሰዎች ናቸው ዩቲዩብ ላይ ኮሜንት ያደረጉት። ከመጨረሻው ብንነሳ ለምሳሌ ምንቴ የተባለ ተመልካች አቶ ወልዴ ብርሃኑ መገኛ አድራሻ ብትሰጡኝ በትህትና እጠይቃለሁ ያል። መገኛ አድራሻው ቪዲዮ ላይ ተቀምጧል። ብዙ ሰው እየጠየቀኝ ነው። ቪዲዮ ላይ ስሙ ሲመጣ ሁል ጊዜ እዛ ላይ ስማቸውን ማግኘት ትችላላችሁ። እንደገና ደግሞ ማህሌት የተባለች ተመልካች የሚገርም ነገር በምናብ ቦታው ላይ እንድንገኝ በማድረግ ነው ጥሩ እየተረክልን ነው ብላለች። እናመሰግናለን። ርብቃ በለጠም ደግሞ ምናለች? ወንድም ተስፋዬ ወንድማችን ምስክርነት ተሳስተው ከሆነ ወይም እኔ ተሳስቼ በቅድሚያ ይቅርታ እየጠየቅኩ እናቴ ተደፍራ ነው የተወለድኩት ብለው ባለፈው ምስክርነት ጠይቀው ነበረ እና እንዴት ታላቅ እህት አለኝ አሉ የሚል። እህት አይደለም እናቴ ነው ያልኩት። አዎ እኮ ታላቅ እህቴ ነው እንጂ ለእናቴ ታላቅ ግን እኔ ነኝ። ለእናቴ ታላቅ እኔ ነኝ። እሺ ታናሽ ነበረች፣ እሷ ሞታለች። ያንተ ታናሽ ማለት የኔ ታናሽ ነበረች። እሱን ተናግረሃል እዛ። አዎ ትልቅ እህቴ ብለህ ያልከው ትልቅ እህቴ ነበረች፣ ከሌላ ብትወለድ ናት እኮ ከእናትህ ሳይሆን የእናቴ ልጅ ሆና ግን በአባት አንገናኝም። ስለዚህ ለእናትህ የመጀመሪያ ልጅ አዎ ነበራት ከሌላ እኔ ከተወለድኩ በኋላ እኔ ከተወለድኩ በኋላ ነው እንጂ ካንተ በፊት ነው እኔ ከተወለድኩ በኋላ። ስለዚህ ምን ትልቅ እህቴ ያልከው ማንን ነው የሚል ነው? ትልቅ እህቴ እንትን አለ። ትልቅ እህት ነበረችኝ። ያው አለ እንግዲህ እንዴት ነው በዛ ጊዜ አንድ ትልቅ እህት ነበረች። አሁን እሷም የለችም እኮ። ገባኝ። ያንተ ታላቅ ካለች ለእናቴ የመጀመሪያ ሰው አይደለም ማለት ነው። ከሌላ ነዋ እኔ ከተወለድኩ በኋላ ነው። እሱ ከሌላ የተወለደው ታናሽ ናታ። ከሌላ የተወለደች ናት። ግን እኔ ግን ለእናቴ መጀመሪያ ነኝ እንጂ ትልቅ እህቴ ያልከው ሌላ በጌታ ያውንትን ነው አልገባኝ። ነው እህት አለች፣ እህት ነበረች። እህት ታናሽ ናት። ግን ከሌላ የተወለደች ደግሞ ነበረች። ከሌላ የተወለደች ነበረች። ፈንታዬ አሁን እዚህ ጋር ጥያቄው ምንድነው? ትልቅ እህቴ አልተደፈረችም። የተደፈረችው እኔ ስትወልደው ነው እናቴ። ስለዚህ ካንተ በፊት ልጅ አልነበራቸውም እናቴ አልነበራትም። እኔን ከወለደች በኋላ። ስለዚህ ታላቅ እህት የለህማ። ታላቅ እህት ማለት የእናትህ ታላቅ እህት የለም። ሌላ ነው እንግዲህ ተሳስተን ነው እንትን ያለ ሌላ ከሌላ ግን የወለደቻት ነበረች እንጂ ታላቅ እኔ ነኝ እኮ በኋላ ነው። አዎ ስለዚህ ታናሽ እህት። ስለዚህ እዛ ጋር ትልቅ እህቴ ምንድን ነው የሚለው? ትልቅ እህቴ ብዬ ተናግሬያለሁ። አሁን ነው እንግዲህ ምናልባት እንግዲህ የንግግር ስህተት ሊሆን ይችላል። ሊስተካከል ይገባዋል። አዎ እሺ፣ እናመሰግናለን። ሌላ ደግሞ እግዚአብሔር ሰው ትንሽ መግባባት ችግር ሊኖር ይችላል። ጋሽ ወልዴ
ጌታ ይባርኮት የሚላል ቅን ብሌን ደግሞ ቅን የዋሰው ወንድም ወልዴ ብላለች። እናመሰግናለን። ሰውየው በጌታ ናቸው፣ ንግግራቸው እንዳማኝ አይደለም። ተስፊሽ በጣም ነው ማከብር። ካሁን በፊት ካቀረብካቸው ወንድሞች እህቶች ምስክርነት ብዙ ተምሬያለሁ። እሳቸው ግን ብሎ ጠይቋል። ምንድነው በጌታ እንደ እግዚአብሔር ሰው ነው ብለው ወንዶሰን ኃይሌ የተባለ ተመልካች ነው ያቀረበው። እንግዲህ ያው ሰው የራሱ ምልከታ ይኖራል። እኛ እሱ ራሱ የዳነ ሰው ነው እንግዲህ እሱን እንግዲህ ማለት እንችላለን። ብዙ ሰው መስክሮላቸዋል። እንደዚሁም ደግሞ ሳምሶን ምስክርነቱ ደስ ይላል። ሩት ሰይድ ልቤን ታንጠለጥላታላችሁ ለምን ቶሎ ቶሎ አታቀርቡልን መሰለኝ። ምዬ ደግሞ ተስፍሽ አፍሯል ይላል። ደስ የሚል ሰውዬ ነው። እኔ ተስፍሽ አፍሯል እንግዲህ ምንድን ነው ያፈርኩት? ሁሉንም አስተያየቶች ደስ የሚል ሰው የቅድሙ እኮ እንደዚህ ነው። አሁን ታላቅ ያለው እንደዚሁ ነው የሆነ ሰዎች እንደዚህ ከንግግር ነው እንግዲህ ያው የመጀመሪያም ስለሆነ የንግግር ነው። ያኛው መስተካከል አለበት። እርግጥ ነበረች እህት ሌላ ሁለቱም አሁን የሉም። ያንተ ታናሾች ማለት ነበሩ የሉም፣ ሁለቱም የሉም። እንግዲህ ከንግግር ነው። እንግዲህ ያስፈራል እኮ አንዳንድ ኢንተርቪው ሲቀርብ እኮ ብዙ የሚያስፈራ ነገር አለ። ኤልሳ ክብሮም ደግሞ ለሁሉም ጊዜ ያለው ክብር ለጌታ ይሁን። የዛሬው ይሳኩ ነው የሰማሁት። ጅማሬውን በጣም አሳዝኖኝ ሁሉ ስቃይ ወደ ደስታ የሚቀይር ጌታ ብላለች። እንግዲህ በርካቶቻችሁ አስተያየት ሰጣችኋል። አለሙ ምናምን በጣም ብዙ ናችሁና ሁላችሁንም ለዚህ ለማስተናገድ ይከብዳል። ለማንኛውም የገባችሁ ላይ ይሁት። አንድ ሌላ ሰው ደግሞ የጠየቀው ጥያቄ ምንድነው 1967 ሙሉ ወንጌል ቤተክርስቲያን የሚል ምናልባት ዓመተ ምህረት ተሳስተዋል 87 ማለታቸው ነው ወይ የሚላልና 67 ነው ያልኩት። ይሄው እንደ ቅዱም ተሳስቻል። 67 አይደለም 87 የመጣበት ጊዜ ሆነ 87 ነው። ስለዚህ የቃላት ስህተት ነው። ያም ያልኩት ያም የቃላት ስህተት ነው። የቅዱም እኔ ለእናቴ የመጀመሪያ ነኝ። አዎ ድንግል ነች። በድንግልናዋ ነው የወለደችኝ እኔ ነው ለእናቴ ነኝ። ከዛ በፊት ግን ሁለት እህቶች ነበሩ። በቃ አዎ ይገርም ነው። ብዙ ጥያቄዎች 87 ይሄም 87 የሚለው በ87 የሚለው በ87 ይታረብልኝ። ያስፈራል በላቸው። ያስፈራል ስለሚያስፈራኝ ነው በላቸው። ያው እየሰሙ ነው። አዎ ያስፈራል ስለሚያስፈራኝ እንግዲህ የንግግር ያው ችሎታም ስለሌለ እንድትረዱኝ እፈልጋለሁ። ቅዱሳን ወገኖች ወይ እግዚአብሔር ይባርካችሁ። አሜን አሜን። እንግዲህ በርካታ አስተያየቶች ደርሰዋል። አዎ እግዚአብሔር ይመስገን። ሁሉንም እናመሰግናለን። አሜን። እንግዲህ አስተያየታችሁን ሰጡትን በበጎም በምንም በየትኛውም መንገድ ቢሆን እንቀበላለን። መታረም ያለበት ነገር ካለሞ እናርማለን። እነዚህ ሁለቱ ይታረማሉ። እነዚህ ሁለቱ እህትና እንትን የለኝም ብለዋል አቶ ወልዴ። እኔ መጀመሪያ ነኝ። እንደዚህም ደግሞ 67 የተባለው 87 በዚህ እንድትረዱኝ ይፈልጋለሁ። የንግግር እንትን አለ ማለት ነው። ምንም ያው ገና አፌ ገና አልተሞረደም። ያው የገጠሩ ንግግር ኤኒዌይ ለማንኛውም እግዚአብሔር ይመስገን። ወደ ዛሬው ምስክርነታችን ስንገባ እንግዲህ ያቋረጥ ነው ዳር ለመያዝ እጮኛ እንደያዝክና ቃል እንደገባህላት ነግረህና ያቆምከው እና ስለዚህ እንግዲህ ስጸልይ አደርኩኝ። ያው ጌታ ተናገረኝ። ያው በዛ ጊዜ ያው ስጸልይ አደርኩና እሷ ያው ሸክማን አወረደችው። ብትቀበልም ባትቀበልም እግዚአብሔር እንዲህ ብሎ ተናግሮኛል ስትል እኔ ዋው ሆንኩ። እንግዲህ እኔ እምቢም እሺም አልልሽም ጸልዬ እነግርሻለሁ አልኳት። በዛ ተለያየን ማለት ነው። ግን ጥያቄ ይዤ ነው የሄድኩት። ጥያቄ ይዤ ሄድኩ። በጣም የሚገርመው በጣም እየተነጋገርኩ ነው የሄድኩ ከጌታ ጋራ። ልክ ቤቴን ከፍቼ ገብቼ ነው የተንበረከኩት። በተንበረከኩበት እንቅልፍ ይዞኝ ሄደ። ይገርማችኋል። እሱን ነግረህናል። እሱ ተናግሬያለሁ። እሱ አዎ። እና ከዛ ወደ እሷ ጋር መተህ ሁሉ አለቀ ብዬ በቃ ከእንግዲህ በኋላ የኔ እጮኛ ነሽ ብያት እጮኛ ሆነሻል ብዬ ከዛ በኋላ በቃ በዚህ አለቀ። እሷም ካለችበት ከጎተራ ሙሉ ወንጌል መሸኛዋን ይዛ ወደ እኔ መጣች። የት ወደ አንተ ወደ ቀጠና 2 መጣች ማለት ነው። ከዛ በኋላ ያው ቤተክርስቲያን አስተዋወቅን ማለት ነው። ቤተክርስቲያን አስተዋወቅን። ከዛ ያው
ጋብቻ ትምህርት መማር ጀመርን። ጋብቻ ነው የጀመርነው። ጋብቻ ጀመርን። ከዛ በኋላ እግዚአብሔር ክብሩን ይውሰድ 93 መስከረም 7 ላይ ቀን ተቆረጠ ማለት ነው። ይገርማል። በዛ ጊዜ በጣም ከባድ ነበረ። በጣም ከባድ ነበረ። አንደኛ ቅድም እንዳወራውልህ ገንዘብ የለኝም፣ እሷም ገንዘብ የላትም። የሙሽራ ልብስ የለም፣ የሚዜ ልብስ የለም። በዛች ጊዜ ውስጥ እግዚአብሔር የተናገረው ሊፈጽምልን ምን አደረገ? አንዲት እህት እግዚአብሔር አስነሳልኝ። ለሚዜ አንዲት እህት አስነሳልኝ። ለቢሎ አንዲት እህት አስነሳልኝ። በቅደም ተከተል እንደገና ለሙሽራ ልብስ አንድ ወንድም አስነሳልኝ። መልሱ ልብስ ራሱ በአንድ ላይ ነው የመጣው። ቀለበት በአንድ ሰው ላይ ነው የተዘጋጀለ። እየቀረበ ሲመጣ ቀዳሜ እስከዛ ምንም የተገናኘ ምንም ነገር እጅ ውስጥ የገባ ነገር የለም። እግዚአብሔር የተባረከ ይሁን። ከዛ ሰርጉ እንግዲህ ያው እሁድ ነው የሚሆነው። ወደ ቦሌ ፒኮክ ነው የሚካሄደው። እቺ ቅድም ያልኳት ትንሽ ነገሩን ያዘጋጀችው እኔ አላውቅም። እዛ ተዘጋጅቷል። ማውቀው ነገር የለኝም። ከዛ ካለችበት ቦታ ምናልባት እንጀራ ነገር ነው ይዘው ወደዛ ሄዱት እንጂ ምንም ነገር እኔ ማውቀው ነገር የለ። እኔ ለብሰህና ነው የተባልኩት። ለብሰህና በቃ እና የእግዚአብሔር አምላክ ስም ብሩክ ይሁን። ቀጠና 2 መድረክ ላይ ነው ማገባው። ቤተክርስቲያንም ደግሞ በሯን ከፍታ እየጠበቀች ነው። ከዛ ሚዜዎችን ይዤ ወደ ሙሽሪ ቤት እንሄዳለን። ልንሄድ ነው። እሷም በዛ ደግሞ ሚዜዎቿን መርጣ ልብሷን ለባብሳ ልትጠብቀኝ ነው። ጠላት ግን በብዙ አስደነገጣት። በጣም የሚገርመው ፈተና ነበረ በሰርጉ ላይ። እግዚአብሔር እኔን ይናገረኛል። ይገርማል። እንግዲህ ያው ብዙ በህይወቱ ያለፈ ነገር አለና ምንድነው ይሄ የወር አበባ ነገር የሚባለው ነገር አታውቅም ነበር። እና በዛ ጊዜ እንግዲህ ገና ጌታን ሳትቀበል ብዙ ባሎች ያው እንትን ብለዋል። እናትየዋም ደግሞ ስለት ተስላለች። ተስሏል ማማ ተስለው ምንም ሊሆን አልቻለም። እና ይችል ስትሰደድ ነው የኖረችው። እና የዛን ጊዜ ሰይጣን ምን ይላታል? አይ እሱም እኮ ጥሎሽ ይሄዳል እያለ ያስፈራራታል። ጥሎሽ ይሄዳል እያለ በሰርጓ ቀን ጠላት ሊያጠፋት የሚገርም እኮ ነገር ነው። በሰርጓ ቀን ጠፍታባቸዋለች። የሰርጉ ቀን የሚገርም ነገር እኮ ነው። የቀኑ ቀን ይገርማል። የቀኑ ቀን እና ቪሎ ሁሉ ተዘጋጅቷል። ጥላ ልጠፋ አንድ ወንድም እግዚአብሔር ይባርከው አሁን አለ። እሱ ፈልጎ አንድ ስርሻ ውስጥ ያገኛታል። እኛ እኮ ልንመጣ ነው። እኛ እኮ በቃ ሜክሲኮ አካባቢ ነው የምወጣው። ጸለር ህንጻ አካባቢ ነው የምወጣውና አሁን ወደ ጌታ ሄደዋል። በጣም ወዳቸው አባት ነበሩ። እና ከዛ በኋላ እኔ ጉዴን አላውቅም። ጌታ ለኔ ይናገረኛል። ዛሬ በህይወት ድንቅ ነገር ይሆናል ይለኛል። ለኔ ፊቴ ያበራል። እኔ ሰዎች ናቸው የሚያዩት። ተለውጫለሁ። እኔ ፊቴ ተለውጧል። ምንድነው የምታደርገው እያልኩ ውስጤ ፍልቅልቅልቅ ይፍለቀለቃል። ውስጤ ዝም ብሎ ይስቃል። ዛሬ በህይወት አስገራሚ ነገር አደርጋለሁ እያለ መንፈስ ለኔ ያወራኛል። አንደኛ ሚዜ ይገርመዋል። ምን ሆነሃል አንተ? በደስታ ተሞልታል። አይ አልነግርህም እንግዲህ እግዚአብሔር ምን ሊሰራ እንደፈለገ አላቅም። እዛ የምንሄድበት ቦታ ላይ የሚሆን ነገር አለ አልኩት። ጠቅላላ ቤተሰብ ሁሉ መጥቷል። ከመራ ቤቴ ጠቅላላ ብዙ ሰው መጥቷል። ወንድምየው ደግሞ ያው እንደምታው ካሜራማን ነበረ። የራሱ ካሜራ ነበረ እንትን የሚለው ካሜራ እየዞረ ያነሳ ነበር። እና ስለዚህ ሄደን እዚህ ለጋራ ሸዋ ሰፈር ላይ ነበር እሷ የምትኖረው። ሄደን የሚገርም ነገር ነው። በጣም ትልልቅ ሰዎች ናቸው እኔን ያጀቡኝ። በጣም ትልልቅ ዶክተሮች እነ ዶክተር መንግስቱ ይልማ በቃ እነ ደጋጋ በቃ ምንም እየላውራህ እነሱ ናቸው እኔን እንትን ያሉኝ። ግርም የሚል ነገር ሆነ። ምንድነው እዚህ ውስጥ የሚወጣው ተብሎ እኔ ያሸዋ የሚጭኑ መኪና ሲኖ ትራክ የሚጭኑ መኪናው ላይ ሁሉ ወጥቶ ምንድነው እዚህ ውስጥ የሚወጣው ያሉ ያቺ ምስኪን የተጠላች ያቺ ሰው የጣላት ነች። ለካ እግዚአብሔር ሊያከብራት እዛ ውስጥ የገባው። ክብር ለእግዚአብሔር ይሁን። ደስ አይልም? በቃ ወዳጆቼ በጣም የምትሰሙ በጣም ደስ ሊላችሁ ይገባል።
ከዛ ያው እንግዲህ ልማዱ አለ አትገቡም አይነት ነገር ግፍተር አለ አይደለ? እኛ ገፈታትረን ገባንና ገብተን ገብቼ ኤቪሎን እንትን አንስቼ ግንባሯን ሳማረኩና ሁለት እጅሽን ስጪ ብዬ ሁለት እጆቿን ይዤ ብድግ ሳደርጋት የልጅነት ወጓ እንደ ጥይት ተተኮሰ። በኢየሱስ ክርስቶስ ስምና ስልጣን ተነሽ ብዬ እንደዚህ ብድግ ሳደርጋት ከሕፃንነቷ ጀምሮ ያ ቆሞ የነበረ ወግ እንደ ጥይት ተተኮሰ። እኔ ደንግጬ ጣልኳት። አልገባኝማ ተስፍሽዬ በጣም ይሄንቱን የቢሎ ነገር ጉድስ አለ። ደግሞ ተውሽ ያመጣሁት ነው። በኋላ እኔን እቺ ፕሮቶኮል እንትን ምትለው ወደ እኔ ዞር አረገችኝ። ሳይ ትንሽ ነገር ሚጥጥዬ ከስር ቀይ ነገር አየሁ። አሃ የነሱ ነገር ነው። ፊቴን ወደዛ ዞርኩ። ከዛ አንደኛ ሚዜ ይሯሯጣል። አንድ ይሄ የሴቶች ነገር ለማድረግ ብዙ ይሯሯጣል። ወዲያው ያው አልወጣንም ብዙ እሷን እንትን ያስተካክሏታልና ከዛ እናት ያለቅሰዋሉ፣ ደም እንባ ያለቅሰዋሉ። በቃ ያለቅሳሉ። እኔ በጣም ጨነቀኝ። ይገርማል። ፊቷ መልአክ መሰለ። ፊቷ ጥርት አለ። ይገርማል እኮ በጣም የኔ ሚስት አትመስለኝ። በጣም የሆነ መልኳ ውልውል ነው። ያበራል ፊቷ። የኔን ፊት ያበራል፣ የሷን ፊት ያበራል። በጣም የሚገርም ነገር እኮ ነው። የሚገርም ነገር ነው። ከዛ ያው ነገሩ አለቀ። ይዣት ልወጣ ነው። ቤተሰብ ሲያለቅሱ አለ። በቃ ምንድነው ማማ የሚያለቅሱት እላለሁ። የሆነ ነገር አይተዋል። ይወዱኛል ማማ በቃ እና ከዛ ሄደን እግዚአብሔር አምላክ የተባረከ ይሁን ወደ ፒኮክ ነው ሄድነው። ወደዛ ሄደን አገር ተጠራ። በጣም የሚገርመው ምግቡ ራሱ ሰው ይፈውስ ነበር ምግቡ። አንተ ይጠራል ሰውን ሁሉ ዝም ብሎ ቅቤው ይጠራል። የተፈወሰ ምግብ ነው የተሰራው ምግብ። ሰው ሁሉ ጠቅላላ በላ በቃ ሁሉም በልቶ ተረፈረፈ። ከዛ እግዚአብሔር ይባርክ ቶሎ በሉ ተባለና ተነስተን ወደ ቸርች ልንመጣ ነው። ደከማት። እየደከመች መጣች። በጣም ይፈሳል ነገሯን ሳይ አይኔ እኛ ወደ መናፈሻ አንሄድም፣ ቀጥታ ወደ ቤታችን ነው የምንሄደው ብዬ ለዚህ ለሚያስተናግደው ተናገርኩ። የሚያስተናግደው ልጠይቁ የምትፈልጉ ቀጥታ ወደ ቤት ነው የምንሄደው ብለዋል ሙሽሮች ብሎ አስታወቀ። ከዛ ተያይዘን ወደ ቤታችን ሄድን። ቀጥታ ወደ ቤትን ይዣት ሄድኩት። ሚዜው ሁሉ ጠቅላላ ያጃቢው እኛ ጋር ነው አብሮ የመጣው። እኔ ግራ ገብቶኛል። ውስጤ ደስታ አለ፣ ውስጤ ዝም ብሎ ፍንድቅ ይላል፣ ግን አይገባኝም። ምንድነው የሚያስደስተኝ ነገር? የሆነ ነገር ተፈጥሯል። በቃ ጌታም ተናግሮኛል። በህይወት የሆነ ነገር አደርጋለሁ ብሎኛል። ገና መጀመሪያ ወደዛ ሲሄድ ከዛ እግዚአብሔር ይባርክ ሚዜዎቹ ለዛ ሳሉን ገብተው ለለለ ሲሉ ማልቀስ ጀመርኩ። በጣም መቆጣጠር አቃተኝ። ከዛ በኋላ የእግዚአብሔር አምላካችን ስም ብሩክ ይሁን። ሰው በየቦታውን ያዘ። ይገርምሃል ስለደከማት ይሄ ጭውት ጊዜ እንኳን አልተደረገም። ይዣት ወደ ጓዳ ነው ይዣት የገባሁት። ሰው ወደ የእንትኑ ነው የገባው። በቃ በነገታው ነው ጭውት ሁሉ የሚደረገው። ከዛ ውስጤም ባምባለኝ ምንድነው ነገሩ? ሳልጋይ ላይ ሁኜ ማያልኳት ምንድነው ማማ ሲያለቅሱ ሲዋሉበት ምንድነው? አንቺስ ምንድነው የሆንሽው? ምንድነው የተፈጠረው? እስኪ ንገር ስላት አለቀሰች። ተስፍሽ አለቀሰች። ምንድነው ንገሪኝ ስላት አባቢ አለች። አቤት አልኳት። እግዚአብሔር ይወድሃል አለች። አዎ ይወደኛል የኔም ቤት አዎ አልኳት። እግዚአብሔር እኮ ባንተ ሆኖ የኔን ስራ ሰራልኝ አለች። አልኳት። ባንተ ተጠቅሞ እኮ የኔን ስራ ሰራልኝ አለች። እንዴ ምንድነው የሆነው አልኳት። አንተ ታስታውስም ደንግጠሃል አለች። ልክ አንተ ስትመጣ ገፈታተራችሁ ስትገቡ እኔ ጋር መተህ በኢየሱስ ክርስቶስ ስም ተነሽ ብለህ ታስነሳ ታስታውሳለህ ያለ እኔ ያልኩት አብያለሁ አዎ አልኳት። የዛን ጊዜ ከልጅነት የነበረው የሴት ወጌ እኮ እንደ ጥይት የተተኮሰው እኮ እሱ ነው አለች። አለቀስኩ።
አለቀስኩኝ። ከዛ በፊት ምን ብሎኛል ተስፍሽዬ ነግሬሃለሁ። ምን ብሎኛል ግን የምትወልደው ልጅ አለኝ ዳዊት ይባላል አለኝ። ልጅን ገና ሳላገኛት የምትወልደው ሚስት ዳዊት ነው የሚባለው አለኝ። ታዲያ እኮ አባቴ ዳዊት እኮ የሚወለደው ታዲያ ሴትዮዋ መጥቶኛ ተገናኝተን አብረን ተኝተን እኮ ነው ዳዊት በንፋስ አይወለድም ዳዊት ስለው አይ ዳዊት የሚባል ልጅ ነው የምትወልደው አለኝ። ይገርምሃል። ልክ በዛ ሰዓት አንድ ነገር ልጠይቅሽ አልኳት። ዳዊት የሚባል ልጅ እንወልዳለን ስላት ደነገጠች። አየህ ነገር የሁሉ መገለጥ ነው የምናገረው ነገር የመረዳት ንግግር ነው የምናገረው። እሷ ግን አይገባት አለቀሰች። ወደድሽም ጠላሽም ዳዊት የሚባል ትጸንሻለሽ አልኳት። የሚወለደው ልጃችን የመጀመሪያው ልጃችን ዳዊት ነው የሚባለው አልኳት። ተጋባን። እግዚአብሔር ክብሩን ይውሰድ። በጫጉላችን ሌሊት ሆዴን አለች። ደነገጥኩ። ሆዴን አመመኝ አለች። በቃ ይገርምሃል። ከዛች ቀን ጀምሮ ወጓ ቆመ። ለካ ዳዊት ተጸንሷል። ይገርም ነገር እኮ ነው። እንግዲህ ያው በዛ ሳምንት ደረቀ በቃ ነገሯ። ምን ይሰማሻል አልኳት። አባቢ የሆነ ነገር ህይወቴ ላይ ይሰማኛል አለች። ምንድነው የሚሰማሽ ማሚዬ እስኪ ንገሪ። የሆነ ነገር ህይወቴ ላይ የሆነ ነገር ሆኗል አለች። ገባኝ። አሁን ያስታውካት ጀመር፣ ያቅለሸልሻት ጀመር። ገባኝ። ስንተኛው ጊዜ ወስጄ ሳስመረምራት ቅሪት ናት እና እግዚአብሔር አምላክ የተባረከ ይሁን። ቅሪት ሆነች። ሙሉ ወንጌል ማገለግላለሁ። ተቀበላኛለች። እያገለገልኩ እያለሁ ይገርምሃል ልጆቼ ቤት ነው የተወለዱት። ታምራት ነው በሰርጉ የተደረገው። ልጆቼን ማንም አላዋለዳቸውም። ለምን? ጥሩ ጥያቄ። ቤት ነው የተወለዱት። ቤት ተወለደ። ትልቁ ቤት ተወለደ። እናቶች መጥተው አገላገሏት። ትንሹ ልጅ በእኔ ነው የተገላገለው። እኔ ነኝ ያዋለድኳት። ከባድ ነገር ነው። ይሄ ከባድ ነው። እንዴት ተብሎ መጣ ምጧ። እኔ ደግሞ ፍየል ስለማዋልድ አልተጨነኩም። ፍየል አዋልዳለሁ። አሁን ለምሳሌ ላምና ፍየል እንደ ሰው ነው የሚወሉት እና ግዴታ አንተ አስተካክል ማውጣት ነው። እና አስተካክለ ኋላ እግሩ ፊተኛው እግሩ ወደ ኋላ እንዳይቀር እጅህን አስገብተህ ማስተካከል ነው ያለብህ። እንደዚህ አድርገህ ማስተካከል አለብህ። ሰው እንኳን እንዲህ ነው የሚመጣው ታውቃለህ አይደለ? ለምን ነው እንደሚገለበጠው? ይገለበጣል እኮ። አዎ። እና እንዲህ ነው የሚገለበጠው። አሁን አንተ ምንድነው ማድረግ ያለብህ? የፊተኛቸውን እግር ማስተካከል አለብህ። እጅህን አስገብተህ የሆነ ነገር አድርገህ አስገብተህ ውስጥ ማህፀናቸው ላይ አስገብተህ እኩል አድርገህ ማስገባት አለብህ ማለት ነው። ታውቃለህ? በከብት ልምዳለን። በቃ ሐኪም ነኝ በዛ አዋልዳለሁ እና እግዚአብሔር የተባረከ ይሁንና አይደንቀኝም። እኔ አሁን ማንም ሰው ቢሆን አልፈራም። ለምን? አሁን የሰው ልጅ እንዲህ ነው አይደለም የሚቀመጠው። ሴትዮዋ ስታምጥ እንዲህ ነው የሚገለበጠው፣ ይገለበጣል። አዎ ምጡ ተገለበጠ ነው የሚባለው። አሁን ምንድነው እንዲህ የሚመጣው? አንተ ምንድነው የምታስተካክለው? እጁን ነው የምታስተካክለው። እጁን ለምን ከእጁ ጋር ተስተካክሎ የሚመጣው እና ሲወጣ የኋላ እግሩን ይዛ የምትጠፈጥፈው እንዲህ ሲወጣ እግሮቹን ይዘህ እንዲህ ትመታዋለህ። ወደ እንዲህ ነው የምትመታው። ለምን መሰለ? ወደ ዘቅዝቀህ ስትመታው ውሃ ጠጥቶ ከሆነ የሽንት ውሃ ጠጥቶ ከሆነ ይፈሳል። እንደዚያ ሆነውና አልተጨነኩም። የሆነ የሚንቀጠቀጡ ሴቶች መተው ተናድጄባችኋለሁ። እንዳትንቀጠቀጡ እንግዲህ ይኸው እኔም ማደርግላችሁን ታደርጋላችሁ። ክሯን በማረጎኖ የለካውላችሁ ለክቼ ቆርጬ ሰጠዋቸው። ቪላው ደግሞ ተቀቅሎ ነው የተቀመጠው። እንዲህ አሁን እንግዲህ በምላችሁ ነገር እንዳትንቀጠቀጡ፣ የልጁን እንትን እምብርት እንዳትቆርጡ፣ ቀስ አድርጋችሁ እችን ነው የምትቆርጡ ብዬ ለክቼ ነው የሰጠዋቸው። ያችን ቆረጧት። ጎበዝ ናት። እግዚአብሔር እየተንቀጠቀች ነው። ያችን ቆረጠች። ወዲያው አሰርኳት እና ንጹህ ልጅ ተወለደ። ይገርማል። ንጹህ ልጅ
ወዲያው እግዚአብሔር ይመስገን ያው መጠቅለያው መጣ ተጠቀለለ በቃ ተወለዱ ማለት ልጆች በቃ ተወለዱ ልጆቹ እዛ ተወለዱ በቃ እና እያልኩ እግዚአብሔር አምላክ የተባረከና የተቀደሰ ይሁን። ያው ትዳራችን ትዳር ሆነ። በቻሌንጅ ውስጥ እያለፈን እግዚአብሔር ወደ ራእይ ውስጥ ከተተኝ መጀመሪያ እንዳገባሁ የተሰጠኝ ራእይ ደኑን አጥራልኝ የሚል ነው። የሚሰማው ሁሉ እንግዲህ በጽሞና አርጎ እንዲያዳምጥ ነው የምፈልገው። ልጄ ሆይ ከእንግዲህ በኋላ ፍሬ ሰጥቻለሁ አለኝ። ፍሬ ሰጥቻለሁ ላከብርህ አሁን እነሳለሁ አለኝ። አሁን የምድሬን ደን አጥራልኝ አለኝ። ደኑ ተቦርቡረዋል አለኝ። ደኖቹ ተቦርቡረዋል። ደን ውስጥ ገብተህ ፍየሎችን ከደን ውስጥ አውጣልኝ አለኝ። ቀጥታ እግዚአብሔር የከተተኝ ደን ምንጠራ ላይ ነው። ሰማይ የማይታይበት ቀዳዳ የማይታይበት ሰማይ ጠቀስ ደንስ ወስዶ ከተተኝ። ደኑ ተቦርቡሯል። አፈር የሚባል ነገር የለም። አፈሩን ቦርቡረው ተቦርቡሮ ደኑ የደኑ ስር ምን ሆኗል? ተነቅሏል። ይሄን በራእይ ነው የምታየው? አዎ። እሺ፣ ለማንኛውም በጣም ጥሩ እረፍት አድርገን እንመለሳለን። ምንድነው ሄደን ምንድነው ይሄ ራእይ ተነግረናለህ። ተመልካቾቻችን የተከታተላችሁ ትግሪት ሲኤምኤን ቴሌቪዥን ነው። የቸኮልኩባችሁ አይደለም። አዎ፣ ይሄው ምስክር ዝግጅታችን ነው። እረፍት አድርገን እንመለሳለን። ባላችሁ ተጠብቁ። ተመልካቾቻችን ከረፍት ተመልሰናል። የተከታተላችሁ ትገኙት ሲኤምኤን ቴሌቪዥን ሳምንት ቴሌቪዥን ዝግጅታችን ነው። ከረፍት በፊት እንግዲህ ጋሽ ወልዴ ብርሃኑ የራእይ ተቀበልኩ ከትዳር በኋላ እንግዲህ ልጆች ወለድክ። ስንት ልጆች ነው የወለድከው? 2 ናቸው። 2 ልጆች ወልዷል እና እግዚአብሔር ደግሞ ራእይ እንደሰጠ እና ከዛ በኋላ ደን ምንጠራ ነው የገባሁት። ይሄን በራእይ ነው የምታየው? አዎ፣ ይዞ ይገባ በቃ ደን ውስጥ ነው የከተተኝ። ደን ምንጠራ ገባሁ። ፍየሎቹ አይያዙልኝም። እያሳደድኩ ከዳር እስከ ዳር ከደን ውስጥ እገላቸዋለሁ። አፈሩ ተሸርሽሮ አልቋል። የደኑ ስር ሊወድቅ ቀርቷል። ያንን ከጨረስኩኝ በኋላ ደኑ ጥቅጥቅ ያለ ስለሆነ መውጫ አጣሁ። ዝም ብዬ ስሄድ ትንሽ ቀዳዳ አሳየኝ። ቀዳዳ የሌባ መንገድ የምትመስል ቀጭን መንገድ ውስጥ ገብቼ መሄድ ጀመርኩ። ያቺ ቀጭን መንገድ እኔን ትመራኝ ነበር ወደ መውጫው። ደኑ መውጫ የለውም። በዛች ቀጭን መንገድ ሆኜ ያችን የሰማይ ቀዳዳ እያየሁ መሄድ ጀመርኩ። ስሄድ ቀይ አፈር አገኛለሁ። ቀዩን አፈር ይዤ አያልቅም ደኑ በጣም መዓት ነው። ስሄድ ሰፊ መንገድ አገኛለሁ። ሰፊውን መንገድ ትቼ በቀጭኑ መንገድ ነው የሚሄደው። በቀጭኑ መንገድ ነው የሚመራኝ። በቀጭኑ መንገድ ሲሄድ ምን አገኛለሁ? መውጫውን አገኘሁት። መውጫው በጣም ረጅም ነው። በዛ አሁን ጥሩ መንገድ አግኝቻል። ቀጭን ነው መንገዱ። አሁን መውጫው ትክክል ተገለጠልኝ ማለት ነው። በዛት ሲሄድ ቁልቁለት ነው። ወደ ታች ነው የሚሄደው። ከታች አንድ ሽሮአማ ኮት ሙሉ ልብስ ከረባት ያደረገ ጸጉሩ ረዘም ያለ የሚያምር ሰው ከታች እንገናኛለን። የእግዚአብሔር ሰው ይለኛል። አላቀው ምን ይገርምሃል፣ የእግዚአብሔር ሰው እንኳን ደህና መጣህ ይለኛል። እቅፍ አርጎ ይሄ ወርቃማው አዲስ ትርጉም መጽሐፍ እንደ ተሸክሟል ይዟል። እቅፍ ያረገኝና ዛሬ እግዚአብሔር አንተ እንዳገኘ ነው የላከኝ ይላል። አሁን እኔና አንተ የምንሄደው ጀርመኖች ቤት እንሄዳለን አለ። በስተቀኛችን የጀርመኖች ቤት አለ፣ እዛ ህዝብ አለ፣ አንተ ነህ የምታገለግለው ይለኛል። ዋው! ክብር ለኢየሱስ ይሁን ለዘላለም። ውስጤ በደስታ ይፈልቃል።
በደስታ ፍለቀለቃለሁ። ደግሞ የለበስኩት ጥሩ ልብስ ነው የለበስኩት። ይገርማል። የሚያምር ልብስ ነው የለበስኩት ልብስ ትዝ አይልም፣ ግን ጥሩ ልብስ ለብሻለሁ። ህዝብ ላይ የሚያቆም ልብስ ነው የለበስኩት። ይዞኝ ይሄዳል። የጀርመኖች ቤት ነው። ልክ ግብት ስንል ህዝቡ መውደቅ ይጀምራል። አንድም ሰው አይቀርም ሲወድቅ፣ እርግፍ ብሎ ይረግፋል። ራዩ ይቀጥላል። ያንን ጨርሼ ወዴት ነው የሚሄደው? ወደ አንድ ትልቅ ጋራ ነው ይዞኝ የሚሄደው። ጋራ አለ። በጣም ጋራው ሰማይ ጠቀስ ጋራ ነው። ወደዚያ ሰማይ ጠቀስ ጋራ በወገቡ ነው የሚሄደው። ይሄ ጋራ ነው አይደለ? ወገብ የሚባል ቀጭን ነው መንገዱ። በወገቡ እየሄድኩ ግን ስም አልጠራም። አንድ መሪና አንድ ኢንጂነር ያለው አንጋጠው ወደ ጋራው ሊወጡ ጨርሰው አልወጡ። መሃል ወገብ ላይ ነው ያሉት። ስም ስለማልጠራ ነው። በጭጋግ ተሞልተዋልና የሰውየውን ስም እጠራለሁ። አንጋጣው እንዲህ ወደ ላይ አይወጡ። መሃል ወገብ ላይ እጠራለሁ፣ አይሰሙኝ። ከዛ በኋላ የጠራኋቸው ያችን ቀጭን መንገድ እዛ ማዶ ረጅም የገደል ደሴት ያሳየኛል። ወደዛ ይወስደኛል። ደሴት ናት። መውጫ መውረጃ የላትም። አንድ ነው መውጫዋ፣ መውረጃው አንድ ብቻ ነው። ወደዛ ይዞኝ ይሄዳል። እዛች ደሴቶች ውስጥ 3 ሴቶች አሉ። በጣም የሚያማምሩ፣ ልገልጽልህ የማልችለው ቁንጅናቸው ቁንጅና እንዳይመስልህ። እኛ ጋና ይሉኛል። ወንጭፍ ይዣለሁ። ምንድነው ወንጭፉ? አውሬ ሲመጣ ልመታበት ነው። ወንጭፌን አንግቤያታለሁ። በጠፍር የተሰራች ወንጭፍ አለችኝ። እነዚያ ሴቶች ወደኛ ናይ ነው የሚሉኝ። በጣም ያለ ገደል ነው። በዛ ገደል በቃ አንዲት ናት መሸጋገሪያዋ። ሌላ መሸጋገሪያ የሚባል ነገር የለም። በዚህ ያለ ገደል ነው። በዚህ ምንም መውጫው አንዲት ነች። በቃ ወደ እነሱ እሄዳለሁ። እዛ መሸጋገሪያው አካባቢ ላይ ስደርስ እፈራለሁ። ቁመህ መሄድ አትችልም። ምን ይለኛል ድምፅ? በደረት ተኛና ራስን ጣለው ይለኛል። ዋው ሰሜዎች፣ እግዚአብሔር ጸጋ ይብዛላችሁ። እንደምንም ብዬ እንደሚተኛ ሰው ሆኜ ደረቴን ይሄ አላደን እንትን እሰጣለሁ ለዛ እና የሆነ ትንሽ ናት። እየተንኳተትኩ ራሴን ወደ ማዶ ጥለዋለሁ። እነዚያ 3 ሴቶች መጥተው አፈፍ አድርገው ወደዛ ይወስዱኛል። ግን የሚያመጡት ምግብ አንድ አይነት ምግብ ነው። በሚያስገርም ትሪ ይዘው መጡ። በሚገርም ትሪ በበላ በጣም አልጠግበውም። በልቼ ምን ያህል መኝታ እንደተኛው አላውቅም። ራይ እኮ ነው። ምን ያህል መኝታ እንደተኛው አይገባኝም። በልቼ ከጨረስኩኝ በኋላ ራሴን እዛ የነበርኩበት ወገብ ላይ ራሴን አገኘዋለሁ። ሰዎቹ ያየውበት ወገብ ላይ ለካዛ ስመጣ ከፋብሪካ የወጣ አዲስ መጽሐፍ ቅዱስ እንደዚህ ተሸክሜ ነው ያለሁት። በጣም የሚገርም ነጭ ነው፣ ጥቁር ነው። አዲስ መጽሐፍ ቅዱስ እንደዚህ አርጌ ተሸክሜ ከብዶኛል። በጣም ተሸክሜ ማራገፍ ያጣለሁ። የሆነ ድምፅ፣ የጎርና ድምፅ ይመጣል ከላይ። ከስተበታች ያለውን ህዝብ ታያለህ ይለኝ። እርግፍ ብሎ ተንበርክኳል። ነጫጭ ልብስ የለበሰ ታከነ በታች ሰው ተንበርክኳል። ያንን የተሸከምኩበትን መጽሐፍ ቅዱስ ወስጄ እዛ ጉባኤ መካከል አራግፈዋለሁ። ነፍስ አይቀርልኝም። ነፍስ የሚባል ነገር አይቀርልኝም። የጎረና ድምፅ የሚለኝን አላቅም። በቃ መጥቶ ብርክ ያደርገኛል፣ ይባርከኛል። በቃ ድምፁ በጣም ኃይለኛ ነው። ከጮቱ ድምፅ የተነሳ ነፍስና ስጋዬ ተለየብኝ። በቃ መሸከም አቃተኝ።
ያንን ድምፅ እየሰማው ወዴት ይዞኝ ይሄዳል? በሁለት ሐይቆች መካከል ወስዶ ይከተኛል። ይሄኛው ጥቁር ሐይቅ ነው። ይሄኛው በእብነበረድ በጣም ነጭ እብነበረድ በስተቀኝ በኩል፣ ይሄኛው ጥቁር ነው። ግን አንድ ላይ ነው ያሉት። ወስዶ ይነክረኛል። እዛ ገባለው። ይሄኛው ሊስበኝ ይፈልጋል፣ ግን ይሄ ነው የሚያሸንፈው። ይሄኛው ሊስበኝ ይፈልጋል፣ ይሄ በቃ እንሳፈፋለሁ። እንዲህ በቃ ኮቴን አየዋለሁ። ከዛ የግሬን ኮቴ አየዋለሁ። እንዲህ ይላሉ። እዚያ ውስጥ እንደዋናም እያረኩ በቃ ምን ብዬ እንደምነግራችሁ አላውቅም። በቃ አላ ቁሜ ነው የሚሄደው። ቁሜ እንዲህኛም አልዋኝም፣ ግን ቁሜ ነው የምንሳፈፈው ላይ የሚሄደው። በቀጥታ እንደ ማንሻ አይነት ይመጣና ሰማይ ጠቀስ ገደል ዋሻ ላይ አስፈንጥሮ እዛ ዋሻ ላይ ይከተኛል። መውጫ የለም፣ መውረጃ የለም። ሰማይ ጠቀስ ገደል ነው። እዛ ላይ ወስዶ ይከተኛል። ዋሻ ነው። እምለው ነገር አለኝ፣ እምጨውም ይመስለኛል። መውረጃ የለም እላለሁ። በየት ነው የምወርደው? ከባድ ነው። ከዛ እየተጨነኩ በስተማዶ ላይ ልክ በገደሉ ልክ ሰማይ ጠቀስ ላይ እንደ ፈረስ ጭራ የሚወርድ ጅረት ያለው ቁርጥ ያለ በጣም በገደሉ ልክ ነው። ጅረቱ ነጭ ነው። በቃ እንደ ፈረስ ጭራ ይወርዳል። ያ የሚወርደው ውሃ የሚያጠጣቸው አበቦች ወይን ጠጅ አበቦች፣ ቀያያ ለየት ያለ አበቦች ያ በጭሱ የሚጠጡ ናቸው። አያለው ቁርጥ ነው የሚለው። ይሄ ከላይ የሚወርደው ጅረት ይወርዳል ዝም ብሎ። ያ የጅረቱ ውሃ ደግሞ እነዚህን ያጠጣቸዋል። ከዛ እየተጨነኩ አይነን ወደ ሰማይ አነሳለሁ። ወደ ሰማይ ሳነሳ ወርቃማ ሆኗል ሰማዩ። ሰማይ ወርቃማ ሆኗል። ከወርቃማው መካከል ግን እንደ ጣቃ ልብስ የተጠቀለለ ነገር አያለው። እምሰሙ አስተውላችሁ ተመልከቱ። እንደ ጣቃ የተጠቀለለ ተጠቅልሏል። ጣቃ ይታል። የጣቃ ልብስ እንደ ጣቃ ልብስ ተጠቅልሎ የሚቆረጥ የጣቃው ልብስ እንዴት ነው የሚመጣው? ሰውየው እንዴት ነው የሚጎለጉለው? የጣቃው ወደ ታች ለካ እንደዚህ ተንጠልጥሏል ወደ ታች። ለካ ወደኔ ሊመጣ ነው። ወደኔ ሊመጣ እኮ ነው። ልብ በሉ። ጅረቱን ውሃ እያየሁ ነው። የሚያማምሩ አበቦችን እዚህ ጋር እያየሁ ነው። ወይን ጠጅ አበቦች አሉ። ቀይ የሚያማምሩ ልዩ ልዩ አበቦች ናቸው። በቃ ልቤ ተስቧል ወደ እነሱ። ከዛ ያለው ከላይ ያለው ጣቃ ወደኔ እየመጣ ነው። ወደኔ እየመጣ ነው። ልክ በገደሉ አሳኮ ነው ወደኔ የሚመጣው። በገደሉ በወጣሁበት ትልቅ ገደል ያሳከከ ነው ወደኔ የሚመጣው እየተንሸራተተ መጣና ወገቤ ላይ ተጠመጠመ። ወገቤ ላይ ተጠመጠመ። ብድግ አድርጎኝ ወዴት ነው የሚወስደኝ? ወደ አየኋቸው አበቦች መካከል ወስዶ ቁጭ ያደርገኛል። አበቃ ምራየው። ከዛ እዛ መካከል ቁጭ ብዬ የሚያስገርም አውሮፕላን የሚመስል ሽንጣም አውቶቡስ ይዘጋጃል። የሚገርም ነው የምነግራችሁ እናንተ ሰዎች። አውቶቡሱ ውስጥ ወጣት ፈረንጆች የሞሉበት፣ ዋው! በጣም ትልቅ ነው። በጣም ረጅም ነው። አውቶቡስ ውስጥ ወስዶ ይከተኛል።
አውቶቡስ ውስጥ እንገባለን። በጣም ወጣት ነው የበዛው፣ ነጫጭ፣ አንድም ጥቁር ሰው አታገኙበትም። ሽንጣም አውቶቡስ ነው። እንዴት ከዚያ እንደወጣ አላውቀው። የት እናገኘዋለን? በትልቅ ተራራ፣ የሰሜን ተራሮች የሚመስል ጠመዝማዛ መንገድ ውስጥ እየሄድን ያለን፣ በደን የተዋጠ በሚያማምሩ ዛፎች የተዋጠ የተከለለ፣ በዚያ ውስጥ ጠመዝማዛ ነው። በዚያ ጠመዝማዛ ውስጥ እየሄድን ያለን ከፈረንጆች ጋር። ተስፍሽ ማሽላ ከተቆረጠ በኋላ መከር አይደል የሚባለው? መከር ነው የሚባለው። እህሉ ተቆርጦ ተወቅቶ አገዳው ላይ ከፍት ይገባል አይደለም? ከፍት ይገባል። ከዛ ይሄ አገዳው ጉርማጅ ያለ እዛ ላይ አይደለም? በዛ ሆነን ከኔ ጋር ማን እንዳለ አላውቀው። አይዟችሁ ነው የሚለን ድምፅ ሰማለሁ። አይዟችሁ ነው የሚለን። አታካች መንገድ፣ አሰቃቂ መንገድ፣ አድካሚ መንገድ እንደዚህ አይቻለቅ። አሁን ምልህ አድካሚ ህልም፣ አድካሚ ራእይ፣ ወገበን የሚፈታ አይዟችሁ ነው ይለናል። ከኔ ጋር ያለውን ሰው አላውቀው። ኑ አይዟችሁ ነው የሚለን። እንሄዳለን። ትልቅ ጉብታ ላይ ብቅ እንላለን። ትልቅ ጉብታ አለ። በዚህም ሀገር አለ፣ በዚህም ሀገር አለ። ጉብታው ላይ ብቅ አለን። በስተዚህ በኩል ስፍር ቁጥር የሌለው ሳር ቤት በሳት ጋይቷል። ጨለማ ነው። በስተዚህ ብርሃን አለ። በስተዚህ የኳስ ሜዳ የሚመስል ግሪን አረንጓዴ፣ ነጫጭ ፈረንጆች ዙሪያው በአበባ ያሽቆጠቆጠ፣ እንዲህ ብዬ ልገልጽላችሁ የማልችለው በጣም ሰፊ ሜዳ ላይ ይቧረቃሉ። እነዚህ ግን ቤታቸው ነዶባቸው ተቃጥሎ ሳር ቤት ያልጋየ ሳር ቤት አታገኙ። ከላይ አንድ ክፍለ ከተማ የሚያህል ጋይቷል። ቤታቸው ጋይቶባቸው ጨለማ ውስጥ ሆነው እህቶች እንግዲህ ሌላ ነገር እንዳይናገሩ ጥያቄ እንዳይፈጥርባቸው ግብር ውሃ የሚባል ነገር አለ። እነዚህ እህቶች ቤታቸው ተቃጥሏል። ጭሱ ሰማይ ደርሷል። ጨለማ ነው። አንድ ቦታ ላይ አንድ ሜዳ ላይ ተኮልኩለው ግብር ውሃ ይወጣሉ። ግብር ውሃ እንግዲህ ማለት እንግዲህ እህቶቻችን ያው ይገባሃልና አብረው እንደሚወጡት ያው ወደ ሽንት ቤት እንደሚሄዱት ማለት ነው። ያንን እያየው 9ኛ ፎቅ ያለው ወደ ስተዚህ 9 ትልቅ ወደ ላይ ወደ 9 ወደ 10 የደረሰ ፎቅ ያለው እዚያ ጋር መስካለ ወደ ላይ ግን ይኸውልህ ያንተ ቤት ይለኛል። ይኸው ያንተ ቤት ራእዩ እዚህ ጋር ይዘጋል። በቃ ጨረስኩ፣ አበቃሁ። ራእዩ አለቀ። በቃ ምን ላይ ተዘጋ? ይኸው ቤትህ ብሎ ቤቴን አሳይቶ እግዚአብሔር ክብሩን ይውሰድ በድንቅ አለቀልን። ይኸው እዚህ ላይ ራእዩ ያልቃል። እና ትርጉሙ ምንድነው? እግዚአብሔር ይባርክህ። እንግዲህ ትርጉሙ እንግዲህ ያው በሳር ቤት የተሰራ የሚባለው እንግዲህ አገር ያው ያውቀዋል። ይሄ ሊረዱ ይችላሉ ሰዎች። እንግዲህ ያው ሳር ቤት ያው በሳር የተሰራ ቤት እንደሚፈተን ነው የሚናገሩ የእግዚአብሔር ቃል። ያው እንግዲህ ይሄን ያዩዋቸው ይመስለኛል። እንግዲህ ያው የእግዚአብሔር የሰማይ ገነት ይመስለኛል እዚያ የሚቧረቁት። ነገናም ደግሞ ብቻ ለኔም ከባድ ሆኗል። እግዚአብሔር ክብሩን ይሄ ጊዜ ይጠይቃል። አይ እግዚአብሔር ጊዜ ይጠይቃል። ይሄ ጊዜ ይጠይቃል። አሁን አያልቅም። ወደ ታሪክ እንመለስና የትዳር ከያዝክ በኋላ በትዳር ህይወት ከዛ በኋላ አገልግሎት እዚሁ አዲስ አበባ ቀጠና 2 ነው የቀጠልከው? አዎ። ከዛ በኋላ ይሄ ራእዩ ካለቀ በኋላ ይሄን ራእይ ይዤ ገጠሩ እየሄድኩ ማገልገል ጀመርኩ ማለት ነው። ወደ ገጠሮች እሄዳለሁ፣ ፕላንት አደርጋለሁ። ብዙ ቸርች ፕላንት አድርጌያለሁ።
የት ብራንት አሁን ለምሳሌ ራሳ ጎባ የሚባል ሀገር ቃለ ሕይወት ቤተክርስቲያን ፕላንት ተደርጓል። ከሙሉ ወንጌል ወደ ቃለ ሕይወት የሄድኩ ጊዜ አልነገርከንም? እሱን አልተናገርኩም ለካ። እና ስለዚህ ሙሉ ወንጌል ላይ ያለው ገና በመጀመሪያው ተናግሬዋለሁ። በወለጋ ክፍለ ሀገር ሀረቶ የምትባል ሀገር ላይ እሱን ተናግሬያለሁ። አዎ ያ ሰውዬ እንትን ያለኝና ከዛ ወደ ቃለ ሕይወት ከሄድኩ በኋላ ከሙሉ ወንጌል ለቀኩ። በቃ ወደ ቃለ ሕይወት ገባሁ እኮ። በዛ የለቀኩበት ምክንያት አለ። አዲስ አበባና ኢትዮጵያ ሲጋጩ አልተደሰትኩም፣ ደስተኛ አልሆንኩምና ያኔ ውዝግቡ ጊዜ ጌታ ይባርክህ። አውና በውዝግቡ ጊዜ ብዙ አላወራም። እዚህ ላይ ብዙ ምገባበት ነገር ስለሌለኝ እንዴና እንዴ ብዬ ማውራት አልፈልግም። ጌታ የሚናገር የነበረ በዛ ዘመን ጌታ በጣም ይናገር ስለነበረ መሸኛ ስጡኝ ብዬው ታግለውኛል፣ አልሰጠም ብለውኝ በስንት ትግል ነው መሸኛዬን ይዤ ወደ ቃለ ሕይወት የሄድኩት። እና ላፍቶ ቃለ ሕይወት የሚባል ቦታ ነው የገባሁት። እና እግዚአብሔር ይባርክ። በጣም በኔ ሰርቷል፣ ብዙ ስራ ሰርቷል ጌታ በኔ እጅግ በጣም ብዙዎችን ፈትቷል፣ ብዙዎችን አድሷል፣ የብዙዎችን ቤት ሰርቷል ጌታ። እግዚአብሔር ባርኳል፣ እጅግ በጣም ተጠቅሞብኛልና የማይሆን ነገር ሆኗል፣ የማይሆን ነገር ሆኗል። እግዚአብሔር በኔ ከተናገረው አንድም የቀረ ነገር የለም፣ አንድም ነገር ያፈርኩበት ነገር የለም። ድሮ ያው እንደምልህ ባለፈው እንደተናገርኩት ብዙ ሰዎች ያው ስም ቢሰጡኝም እግዚአብሔር አምላክ አመኑ። አሁን እግዚአብሔር በኔ እንደሚጠቀም ላፍቶ ቃለ ሕይወት የነበረ ቆይታ ምን ይመስል ነበር? አይስ ከባድ ነው እሱ እንግዲህ ያው በ2001 ነው የሄድኩት ላፍቶ ቃለ ሕይወት። ቻሌንጁ ከባድ ነበር። ቃለ ሕይወት ቤተክርስቲያን አሁንም እግዚአብሔር ላፍቶን ቃለ ሕይወት እግዚአብሔር ይፈውሳት፣ ፎስ ያስፈልጋታል። እግዚአብሔር አምላክ ውጣ ሲለኝ 3 ጊዜ ልወጣ ታግዬ ነበር። ለምን ትወጣለህ እያሉ ሲያባብሉኝ አቆዩኝ። ና በ2007 ነው ዛሬ እግዚአብሔር አምላክ በዚያ ባለፈው ዓመት ነው የእግዚአብሔር ድምጽ መጣ ወደኔ። አሁን ይበቃሃል አለኝ። ይበቃሃል ውጣልኝ። እግዚአብሔር የተባረከውን መቼም እግዚአብሔር እኮ ፈቃዱ ሲሆን እኮ ሰው ያዘጋጅልሃል። ወዲያውኑ እኔ ወደ ኮየ ደውዬ ቤት ፈልጉልኝ አልኩ። ወዲያው በዛው ቀን ተገኘ ቤት። ክብር ለእግዚአብሔር ይሁን። በሙሉ ወንጌል መሸኛዬን አጻፍኩ። ቃለ ሕይወት አዎ አጻፍኩኝ። አሁን ኮየ ሙሉ ወንጌል በዚያ አባልነት አለው። ወደ ሙሉ ወንጌል ተመለስክ ማለት? ወደ ሙሉ ወንጌል ተመለስኩ። አሁን እዛስ ጥሩ ነው ወይ አለ? አላየሁም። አሁን እንግዲህ ያው ከቤተ ክርስቲያናት የመጣችሁ እንግዲህ አገልግሎት እንትናችሁን አስገቡ ተብሎ እኔ ማመልከቻ አስገብቻለሁ። አሁን እንግዲህ ተስፍሽዬ እንደ አዋቂ ሰው እንዳስተዋይ ሰው ምረዳው ነገር አለኝ። አሁንም ውስጥ የሚገባኝ አላወራም። አሁን እንዲና እንዲ ብዬ ልነገር አልችልም። የሚገባኝ ነገር አለ። እንደው ግን አሁን መጨረሻችን ስለሆነ አዎ ወደ አጠቃላይ ሁኔታ እንምጣና ሰሞኑን በካውንስሉም በህብረቱም የተሰጡ መግለጫዎች አሉና ነቢያትን በተመለከተ ነብይ ነን በሚለው በሚያገለግሉ ሰዎች በተመለከተ ጥያቄዎች እየተነሱ ነው ያሉት እና ይህንን በተመለከተ አንተን በነብይነት ጸጋ ስለምታገለግል እውነት ነው አሁን በአብያተ ክርስቲያናት ዙሪያ የሚታየው ይሄ ጸጋን መነገጃ ማድረግ የተለያየ የሐሰት ትንቢት በማምጣት ቤተክርስቲያን ችግር ውስጥ የገባችበት አጣብቂኝ ውስጥ የገባችበት ምናልባት ይሄን ፍራቻ ሊሆን ይችላል ብዙ ጊዜ ጸጋን የሚገፉት ብያስባሉና ምናልባት ምንድነው በዚህ ያጋጠመ ነገር ካለ? ከባድ ነገር ነው የጠየቀኝ ተስፍሽ። እኔም ጥያቄ ነው ይሄ ለኔ ትልቅ ጥያቄ ነው። ይገርማል ነው እፈራለሁ። አሁን እኔ ምንድነው የእግዚአብሔር አምላካችን ቃል ምንድነው የቀባዋችሁን አዳስሱብኝ ይላል። በብሉይ ኪዳን ነው ይላል። በብሉይ ኪዳን ነው ግን ቢሆንም ብሉይ ኪዳን እኮ ይሰራል። አሁን የእግዚአብሔር ቃል እኮ ነው ተስፍሻ ማለት የብሉይ ትእዛዝ ከዋስ ሲመጣ እግዚአብሔር ነው የሚሾመው፣ እግዚአብሔር ነው የሚሽረው። ሰው መሾም መሻር አይችልም። አዎ ግን አሁን በጠየቀኝ ጥያቄ መሰረት እኔም ጥያቄ አለኝ። አንደኛ ህዝቡ የእግዚአብሔር ቃል ዕውቀት ያለው አይመስለኝም። ታውቃለህ ወዳጄ የምንለይበት ወንፊታችን ማጣሪያችን የእግዚአብሔር ቃል ነው።
ምናልባት ወዳጆቼ ሆይ እግዚአብሔር እንዳንበድል እንዳናሳዝን አምላካችን እግዚአብሔር የሞተልንን የተሰቃየልንን የተሸከም በቤዛ ቀን የታተምንበት መንፈስ ቅዱስን እንዳናሳዝነው መንፈስ ቅዱስን ማዳመጥ ያስፈልጋል፣ መስማት ያስፈልጋል። ጌታ ምን ይላል? በመጨረሻው ዘመን የተመረጡ እስኪያሰቱ ድረስ ይላል መጽሐፍ ቅዱስ ሲናገር፣ ከሰማይ እሳት ያወርዳሉ ይላል መጽሐፍ ውስጥ። የተመረጡትን እንኳን እስኪያሰቱ ድረስ የተጻፈው ቃል ሊፈጸም ግድ ስለሆነ ቤተክርስቲያን ምዕመኖቿን ብታስተምር፣ በጥንቃቄ ብትይዝ፣ ምዕመኖቿ ምን ይፈልጋሉ? መቼም ወዳጆ ሆይ የእግዚአብሔር ጸጋ ክርስቶስ ነው አይደለም እንዴ? ጌታ ኢየሱስ ነው ጸጋው። ክርስቶስን አጉልቶ ካላሳየ የተሸከምነው ነገር አስቸጋሪ ነገር ነው የሚሆነው። አጉልተን ማሳየት አለብን። ሌላው ምንድነው መሰለ? በነገራችን ውሃ አይሸጥም፣ ነውር ነው። ነውር ነው በጣም። ልብስም አይሸጥም፣ ውሃም ዘይትም ጨውም አይሸጥም። ገስታውስም ኖ አይሸጥም፣ አይደረግም። ነውር ነው፣ በጣም ነውር ነው፣ በጣም ነውር ነው፣ በጣም ነውር ነው፣ በጣም ነውር ነው። ለምን? በነፃ የተቀበላችሁትን በነፃ ስጡ ተብሎ ነው የተጻፈው በመጽሐፍ። እኛ ስንጠራ በነፃ የተቀበልነው በነፃ እንድንሰጥ ነው፣ እንድንሸጥ አይደለም። አዎ ይሄ ቁሳቁሱ ብቻ ሳይሆን ትንቢትም የሚሸጡ ሰዎች አሉ። አሁን ለምሳሌ ትንቢት ገንዘብ ለሚሰጣቸው ሰው የሚተነብዩ፣ የሚከለክላቸውን ሰው እርግማን ሁሉ የሚያወጡ ሰዎች እዚህ ላይ ብትናገር ይሄ ከባድ ነው። ይሄ ከባድ፣ ይሄ በላም መንፈስ ነው። ይሄ ባላቅ መንፈስ ነው። ይህን የባላቅ መንፈስ ቤተክርስቲያን ለይታ ምን ማድረግ አለ? መቁረጥ አለበታ። በዚህ በባላቅ አሁን በላም እኮ በባላቅ ሟርት እኮ ነው ህዝቡ ሊረግም ይሄዱ አይደለም እንዴ? የሰማይ አምላክ ቅዱስ እግዚአብሔር የበላምን አፍ በረከት አረገው እንጂ እግዚአብሔር ማን? ህዝቡ ማስተዋል አለበት። ህዝቡ ማስተዋል አለበት። የሚቀበሉትም እንዴ ሳኦል እኮ ትንቢት ተናግሯል። ጌታ ከተለየው በኋላ ተስፍሻ እንዴ የእግዚአብሔር ሰው ከግድግዳ ጋር አጣብቃለሁ እያለ እግዚአብሔር ከሳኦል ከተለየ በኋላ እኮ ሳኦል እኮ ትንቢት ተናግሯል። ትንቢቱ የማን ይመስልሃል? ያው ከእግዚአብሔር ከተለየማ ሰይጣን ነው። እግዚአብሔር ይባርክህ። ይሄ እንደዚያው ነው። ይሄም እንደዚያው ነው። አየህ መለየት ያስፈልጋል። አንደኛ ህዝቡ ማስተዋል አለበት። ቆም ብሎ ራሱን መጠየቅ አለበት። ጉልበቱን ማንበርከክ አለበት። የእግዚአብሔርን ቃል መውደድ አለበት። ማንበብ አለበት። የእግዚአብሔርን ቃል አማኙ ካላነበበ፣ ጸሎት ካልወደደ፣ ነቢያት እያለ ከተንከራተተ ተበዝብዞ ያልቃል። ለእግዚአብሔር መንግስትም አይበቃም። ይሄን ነው አበክር የምናገር። እና እነዚህ የተነሱ ነቢያት ነው የሚሉ ራሳቸውን መፈተሽ አለባቸው። ራሳቸውን መፈተሽ አለባቸው። ጌታ ሆይ ያለ ሁሉ እግዚአብሔር መንግስት አይገባም። ሊጠነቀቁ ይገባል። የእግዚአብሔር ጸጋ ስጦታ በነፃ የተሰጠ በገንዘብ አይገዛም፣ ነውር ነው። ስለዚህ አሁን እንግዲህ ቤተክርስቲያን ብዙ ጊዜ ጸጋው ያላቸውን ሰዎች ምናልባት ለማጥራት በምታደርገው ሂደት እንደው ጸጋው ያላቸውን ሰዎች እንዳትበድል ምን ትመክራቸዋለህ? እግዚአብሔር የተባረከ ሁሉንም እንዳትቀበል ያው እንዳልከው የበለዓም መንፈስ አለ። ደግሞ ቤተክርስቲያን ስትከለክላቸው በየቤቱ ይዞራሉ። በተለይ ደግሞ ሴቶችን ነው የሚያጠምዱት። ያው ልባቸው የሚያፋቱም አሉ። ያፋቱ ነው ያሉት። ባልና ሚስትን ለይተው ለየብቻ ባል በሌለበት ይሄዳሉ። ይሄ ሁሉ ስላለ አሁን የመጨረሻ ሰዓታችንም ስላለቀ ምክር ስጠንና በዚህ እንጨርስ እና ስለዚህ ምንድነው ቤተክርስቲያን ማድረግ ያለባት? አንደኛ መጸለይ ነው ያለባት። መለየት አለባት። ልጆቿን እውነተኛ ነቢያቶችን ለይታ ማወቅ አለባት። ሁሉንም እውነተኞቹንም ድፍጥጥ እንዳታደርግ ጌታን መጠየቅ አለባት። የእግዚአብሔር ምሪት መፈለግ አለባት ቤተክርስቲያን። ነቢያቶቿን የሷ የሆኑትን ደግሞ የሚገባቸው ነገር እየሰጠች ጠንቅቃ መያዝ አለባት። ኃላፊነት አለባት በዚህ ዙሪያ ላይ። ዝምላ እንደመጣከለ እንዲ ነው ከማለቱ በፊት ከጌታ ጋር መጣበቅ አለበት። ጌታን መጠየቃል። መንፈስ ቅዱስ አለ፣ ይናገራል፣ ይለያል።
እንግዲህ ጋሽ ወልዴ ብርሃኑ በበርካታ ሳምንታት እየተመላለሰ መጥቶ የሰጠን ምስክርነት በዚህ ይጠናቀቃል። እዚህ ድረስ መጥተህ ምስክርነት ስለሰጠን በጣም አመሰግናለሁ። እግዚአብሔር ይባርክ። አሜን። ወዳጅ አንተም ጌታ እግዚአብሔር አብዝቶ ይባርክህ። አሜን አሜን። በጣም ትልቅ ሰው ነህ። እግዚአብሔር ይባርክህ። ተባረክ፣ ጸጋውን ያብዛልህ። አሜን አሜን። ተባረክ። ሌላው ደግሞ እኔ ልናገር የምፈልገው ህዝቡ የሚያየው ነገር በማስተዋል አስተያየቱ የተቀደሰ አስተያየት መሆን አለበት። ዝም ብሎ እንደመጣ እንዲናገር አልፈቅድም። ለምን ላበክር የምናገረው አይተው እግዚአብሔር መባረክ አለባቸው። ይሄንን ሰው ከየት ነው ያወጣው? ይሄ ሰው ከምን ነው የወጣው? ሰው ከኔ ይማር። እግዚአብሔር አምላክ እንደማይጥል ምንም አይነት ሰው ችግር ውስጥ ቢገቡ እግዚአብሔር አብሯቸው እንዳለ ይሄን ጠንቅቀው እንዲመለከቱና እንዲያዩ ይሄን ነው መመክረው። በጣም ጥሩ ነው። እንግዲህ አስተያየት ስትሰጡ ነው። እዛ ላይ አስተያየት ስትሰጡ እኛም እናየዋለን፣ ብዙ ሰው ያየዋል። እንግዲህ አንዳንዱ አስተያየት በጣም የሚያስቆጣም ሊሆን ይችላል፣ ግን እኛ ሁሉንም መቀበል አለብን። ስድብ ከሆነ ግን አጠፋዋለሁ። ምክንያቱም ሰዎች እኛ እዚህ ሚዲያ ላይ ገብታችሁ መሳደብ አትችሉም፣ ወይም ተንኮል ያለበት ነገር ማስቀመጥ አትችሉም። ነገር ግን ማንኛውም ጥያቄ መጠየቅ ትችላላችሁ። ማንኛውም ነገር መብት አላችሁ። አስተያየት ብትሰጡ ደግሞ መልካም ነው። ህዝቡም ያዋል። በጣም ነው ሰው የሚያነበው አስተያየቶቻችሁን። በተረፈ የሚቀጥለው ሳምንት በአዲስ እንግዳ ወደ እናንተ እመጣለሁ። እስከዛው ድረስ ጸልዩልን፣ ጻፉልን፣ ደውሉልን። እስከዛው ድረስ መሰናበታችሁ ተስፋዬ ካሳው ነኝ። እስከ ሳምንት ድረስ እግዚአብሔር ይባርካችሁ። እድሜ ጤና ይስጥህ። አሜን። ይህ ሕያው ምስክር ነው።